telling you. Caregivers are supposed ብዙ ጊዜ መዳም ቤት ካሜራ እንዳለና እንደሌለ የምትፈልጉት እንደዚህ ወይም እንደዚህ ብላችሁ ነው። እዚህ ጋር የሚታይ ካሜራ መደቀን አቁመዋል አረቦች። አብዛኛው አረቦች አሁን ላይ እየደቀኑ ያሉት በስክሪፕቶ፣ በምንጽር፣ በመስተዋት፣ በሙከየፍ፣ በአምፖል በብዙ መልኩ ነው ካሜራ እየደቀኑ ያሉት። ለማንኛውም አሮጊቶች ለምሳሌ ዳይፐር የሚቀይሩ አሮጊቶች፣ አስቸጋሪ አሮጊቶች፣ እብዶች ምናምን ልጆች የምትጠብቁ በርግጥ ያናደዳሉ። እኔ አሮጊት ስጠብቅ ነበር ከዚህ በፊት ማለት ነው። በጣም ጥንቃቄ ውሰዱ። ካቃታችሁ ማትቋቋሙት ከሆነ ማትቀበሉት ከሆነ ያንን ስራ ካቅሜ በላይ ነው። ምክንያቱም ይሄ ስራ ልጅ መጠበቅና እብድ አሮጊቶችን መጠበቅ የአሮጊቶችን ዳይፐር መቀየር ሪስክ ይወስዳል። በጣም ሪስክ ያስፈልገዋል። እናንተ ካቅማችሁ በላይ ከሆነ ስራውን ከት ማድረግ ትችላላችሁ። ምክንያቱም ምንድነው መጀመሪያ ብዙ ጊዜ አሁን ኮንትራት ከኢትዮጵያ ኮንትራት ስትመጡ ብዙ ጊዜ አይነገራችሁም። ነገር ግን እናንተ ያንን ስራ ወይም ይሄ ያሮጊት ካካ መጥረግ ወይም ያሮጊት ዳይፐር መቀየር ሶሪ ለቃሉ ምንም ችግር የለም፣ ኖርማል ነገር ነው። ያሮጊት ዳይፐር መቀየር ከሆነ ያገጠማችሁ ይሄ ስራ አልሰራውም ብላችሁ አንድ ወር ከመሙላታችሁ በፊት ቢሮ መመለስ ትችላላችሁ። ስራ የመቀየር እድል አላችሁ ማለት ነው። ምክንያቱም በአንድ ወር ውስጥ ብዙ ጊዜ ሳውዲ አረቢያ ላይ እስከ 3 ወር ነው የሚባለው። እናንተ አሮጊት እብድ አሮጊቶች ምናምን ከሆነ አምጥተው ወይም እብድ ልጆች ምናምን አምጥተው ጠብቂ ሚሉሽ ከሆነ ያለ ስምምነት አልጠብቅም ማለት ይቻላል። ፕሊዝ ይሄ ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ለብዙ እህቶች እንዲደርስ አድርጉልኝ። ኩርቱ ዩቲዩብ ነኝ። ደግሞ ከቲክታክ የምትመለከቱኝ ኩርቱ ዩቲዩብ ብላችሁ ዩቲዩብ ላይ ሰርች አድርጋችሁ ታገኙኛላችሁ። ሰፖርት ብቻ ነው የምፈልገው። ሰፖርት አድርጉኝ፣ ሼር አድርጉልኝ ማለት ነው። እና አልሰራም ብላችሁ በፍጥነት ቢሮ ተመለሱ ማለት ነው እህቶቼ። ምክንያቱም የሆነ ጊዜ ምን ተፈጠረ መሰላችሁ? ልጅ መታለች መዳም አላየችኝም ብላ ነው ልጅ የመታችው። ኦኬ መዳም ግን በድብቅ ካሜራ አይታት ዝም ብላታለች። ከዛች ልጅ ወደ ኢትዮጵያ ያሳፍሯታል ማለት ነው። ምንም ሳይናገሩ ማለት ነው። ወደ ኢትዮጵያ አሳፍረዋት እቺ ልጅ አገር በካንሰል 2 ዓመቷን ጨርሳለች። ግን በካንሰል የወጣች መስሏት አገር ሰላም ነው ብላ ወደ ዱባይ እንደገና ስትመጣ እቺ ልጅ ሪፖርት ላይ ተይዛ እስር ቤት ነው የገባችው ማለት ነው። ኦኬ ምክንያቱም ቪዛዋ ላይ ራሱ አላያችሁ። ብዙ ጊዜ ቪዛችሁን ቼክ አድርጉ። ኢቭን እናንተ ኮንትራታችሁ ወጣችሁ ራሱ ኢትዮጵያ ስትሄዱ በግምት የትኛው ሀገር አትሄዱ። ምክንያቱም ብሎክ ሊኖርባችሁ ይችላል፣ ወይም ደግሞ ጠፍታችሁ ከሆነ የሆነ ችግር ሊኖርባችሁ ይችላል። ኤምባሲ ውጭ ጉዳይ ሚኒስቴር ሄዳችሁ ኢትዮጵያ ላይ ቼክ አድርጉ ማለት ነው። ከዛች ልጅ አገር ሰላም ነው እኔ ኮንትራክቴን ጨርሼ ነው የወጣሁትና ብሎክ አልተደረኩም ብላ ስትመጣ ሪፖርት ላይ ተይዛ እስር ቤት ገባች ማለት ነው። ኦኬ ልጅቷ ለምን ያህል ጊዜ ሊፈረድባት እንደሚችል አላውቅም። እንደዚህ አይነት ነገር ተፈጥሯል። ሌላ ደግሞ ልጆች አትምጡ። ኦኬ ከልጆች ጋር እላፊ ሰፋጣ ስፍጥፍጥ ምናምን አትበሉ። ልጆችም የምታሳድጉ ቢሆኑ ልጅ ምንድን ነው የሚፈልገው? አውቃለሁ፣ እንክብካቤ ይፈልጋል። ብዙ ጥፋት የምትሰሩ ልጆች ደግሞ ልንገራችሁ፣ የአረብ ልጅ መሸከም እንዳታስለምዱ። ምክንያቱም እያንዳንዱ ነገር አላቸው እነሱ ግዴታ መሸከም የለባችሁ። ምን ታደርጋላችሁ? መጀመሪያ እናንተ አሮጊት ቤት እና ልጅ ቤት የምትሰሩ ምንድነው የምታደርጉት? በጠዋቱ ተነስታችሁ እነሱ ለምሳሌ 7 ትነሻለሽ ከተባልሽ አንቺ 6 ሰዓት ላይ ተነስተሽ ቀጥ ብለሽ ሻወርሽን ወስደሽ ምናምን ቀጥታ ኩሽና ገብተሽ ቆርሰሽ መብላት አለብሽ። ገባሽ? ልጆች እስከሚነሱ ድረስ ወይም ያንን አሮጊቶች የምትጠብቂያቸው አሮጊቶች እስከሚነሱ ድረስ ራስሽን ማኔጅ ማድረግ አለብሽ፣ ኮንትሮል ማድረግ አለብሽ። መታጠብ፣ ዶድራንት ምናምን ማድረግ፣ ጥሩ መሽተት፣ ከዛም በኋላ መብላት መጠጣት። ያገኘሽው ነገር ለምን ያደረ ምግብ አይሆንም? አሙቀሽ በልተሽ ሆድሽን ሙይ። ገባሽ? እዛ ጋር ኦልሬዲ የራስሽ ነገር ጨርሰሻል። ምንም ይሄ ሶሻል ሚዲያ ላይ ማትሰሩ ከሆኑ ምንም ያስጨንቃችሁ ጉዳይ የለም። ምን ያስጨንቅሻል? ለስራ አይደል የመጣሽው? ከበላሽ ከጠጣሽ ካልራበሽ ምንም ያስጨንቅሽ ጉዳይ የለም። ልብስሽ ከቆሸሸ ማታ ክላስሽ ስትገቢ ማጠብ፣ አጣጥፈሽ ማስቀመጥ። ሌላ ምንድን ነው የሚያስጨንቃችሁ? ኢቭን ግዴታችሁ ከሆነ ነው። ይሄ መቀየር ካልፈለጋችሁ መሄድ ካልፈለጋችሁ ላለመናደድ ራሳችሁን ኮንትሮል ለማድረግ እነዚህን ነገሮች አለመራብ፣ አለመጠማት፣ አለመጨነቅ፣ የምትሰሩት ስራ መቀበል መቻል አለባችሁ። ስራውን ሳትቀበሉ ስትቀሩ እናንተ እንቅልፍ ላይ አርፍዳችሁ
ከነ ቆሻሻችሁ ከነ አደራችሁበት ልብስ ስትነሱ አሮጊቷ ወይም ልጁ ተነስቶ ከሆነ እናንተ ልብስም ሳትቀይሩ ሳትበሉም ሳትጠጡ ሳትታጠቡ ቡናም ሳትጠጡ ወደ አሮጊቷ ወይም ወደ ልጁ ነው የምትሄዱት አይደለ? ስለዚህ ያ ነገር እንዳይፈጠር ቀደም ብላችሁ መነሳት፣ ለራሳችሁ የሚያስፈልጋችሁን ወሳኝ ነገሮችን ማድረግ፣ ለራሳችሁ መታጠብ፣ መብላት ምናምን ሊሆን ይችላል ወዘተ። ኦኬ፣ የሚያሳስባችሁ ነገር አይኖርም። ሁለተኛ ደረጃ የአረብ ልጅ ቅድም ጀምሬ አልጨረስኩትም። የአረብ ልጅ መጫወቻ አለው፣ መግፊያ ጋሪ አለው፣ ቤት ውስጥ የሚራመድበት ነገር አለ። ጀስት ምንድነው አይናችሁ አለመንቀል። ኦኬ፣ ለምሳሌ የልጁ ምግብ እናንተ የምታዘጋጁ ከሆነ ማዘጋጀት፣ ጠዋት ልጁ ከመነሳቱ በፊት ማዘጋጀት። ቁርስሽን ስትሰሪ ኩደር ሊሆን ይችላል ወይም የሚበላውን ነገር ማዘጋጀት። ልጅ ካልራበው ምንም አይረብሽም። ገባችሁ አይደለ? ታጠግቢዋለሽ፣ መጀመሪያ ታጥቢዋለሽ፣ ዳይፐሩን ትቀይሪለታለሽ፣ ታበይዋለሽ፣ ታለጥጫዋለሽ። የሆነ ቦታ ወስደሽ ቴሌቪዥን ከፍተሽ አጠገቡ ላይ መቀመጥ ነው። ይሄ መቆም ምናምን አይሰራም። አትቁሙ። ልጅ የምትይዙ ከሆነ አትቁሙ። ልጁ ለምሳሌ ቴሌቪዥን የልጆች ጨዋታ ከፍተሽለት እዛ ላይ ቁጭ ሚል ከሆነ አንቺ ማብረሽ ቁጭ በይ፣ ዳርሽን ይዘሽ ማለት ነው። ምንም ሪላክስ ማድረግ አለባቸው። አሁን እንዲህ ቆማችሁ ስትበሳጫላችሁ፣ ሲጀመር ስትቆሙ ይደክማችኋል። ሰው ናችሁ አይደለም? ትበሳጫላችሁ። ልጁም ይነጫነጫል ምናምን። ከዛ ልጁ መቼ የሚል ነገር ይመጣብሻል። ገባችሁ አይደለ? ኮፊ ባትጠጡ፣ ኖርማል ቡና፣ የኢትዮጵያ ቡና የሚገዛ ካገኛችሁ እሱን ብትገዙ፣ እሱን ካላገኘችሁ ደግሞ የአረብ ቡና እሱን በደንብ አንተክትካችሁ አስፈላጊ ከሆነ ብትጠጡ ማነቃቂያ ይሆናችኋል ማለት ነው። ገባችሁ አይደለም? በጣም ልትጠነቀቁ ይገባል። ካሜራ የለም። ህሌናም ከካሜራ በላይ ነው። በነገራችሁ ላይ ህሌናም ነገ አንቺ የዘራሽ ነው የምታጭጂው። ካሜራ ተፈርቶ ብቻ ምናምን አይደለም። ባይዘው እነዚህ ነገራቶች የሚደረጉት ነገ እኔ ብወልድ ምን እንደሚፈጠር ይታወቃል። እኔ ላላሳድገው እችላለሁ። በሰራተኛ እጅ ሊያድግ ይችላል። ነገ ሰራተኛዬ እኔ ያደረኩትን ነው የምታደርገው ብላችሁ መጠንቀቅ። ሁለተኛ ሰው ሀገር ስትኖሩ ለህይወታችሁ መጠንቀቅ መቻል አለባችሁ ማለት ነው። እሺ፣ እና ራሳችሁን ጠብቁ። ወዳችኋለሁ፣ አከብራችኋለሁኝ። ሁሌም ሼር አደርጋችኋለሁኝ ያየሁትን የሚጠቅም ነገር። ለእኔ ቀላል አይደለም። ከመዳም ስራ ጋር ለእናንተ ይሄንን ነገር ሼር ማድረግ ቀላል አይደለም። እናንተም ቪዲዮ እስከ መጨረሻ አዳምጣችሁ ይጠቅማል ብላችሁ የምታስቡ ከሆነ ለሌሎች ሼር አድርጋችሁ እኔን ሰፖርት ማድረግ ትችላላችሁ። በቀጣይ ደግሞ በአሪፍ የሆነ ኢንፎርሜሽን እንደምመጣ ተስፋ አደርጋለሁ። ባይ። እወዳችኋለሁ። አመሰግናለሁ። ለነበረን ቆይታ እጅግ በጣም ትልቅ ምስጋና ይገባችኋል ለእናንተ። ምክንያቱም ዩቲዩብ ስሰራ ምናምን ታበረታቱኛላችሁ፣ በርቺ፣ ጠንክሪ ምናምን እያላችሁ ባይ